እንግዲህ የታወቀ ነበር አብርሃም አንድ ቀን ጥሎሽ እንደሚሄድ ይሄ 100% እርግጠኛ ነበር። እንደዚህ ስልኩ ሳያነሳ በዛው እራሱ ፈቅዶ ነው እንግዲህ ከልጁ ጋር ጊዜ እያሳለፈ ያለው። ስለዚህ ለአብርሃም የሚባል ከዚህ በኋላ የለም ብሎ ትናንትና ነግሮች ነበረ ኤፋዬ ማለት ነው። ስለዚህ የሰው ነገር ይሄው ነበር፣ ለጊዜው ነበር ሲያስደስትሽ ነበር። አንቺ ጊዜ ማሳለፊያው ማቆያው ነበርሽ። እዛ መቶ ፈታ ይልብሻል፣ እንደፈለገ ያገኝሻል። ከዛ በኋላ እሱ ወደ ሚስቱ ተመልሷል። እንግዲህ አሁን ልቦናውን ገዝቶ ቀልቡን ገዝቶ ወደ ሚስቱ ተመልሰዋል። አንቺም እንደመጣሽ እያለቀሽ እንግዲህ ሩትዬ የተሰበረችውን ልቧ ተሰብሮ ያ ሁሉ ዋጋ የከፈለችውን አንቺም ደግሞ ገና ከሷ እጥፍ ዋጋ ተከፍያለሽ ማለት ነው። ገባሽ አይደለ? አንቺ ሴትዮ እንግዲህ ሩቲ ላይ የተደረገው ነገር ሄርሜላ ላይ እየተደገመ ነው። እሷ ደግሞ እጥፍ ቢደገምባት ደስ ይለኛል። ሄርሜላ አልቅሳ አዝና ማየት ፈልጋለሁ፣ ስታለቅስ ማየት ፈልጋለሁ ማለት ነው። ምክንያቱም ግፍ ነው የሰራችው፣ ሰው ላይ ግፍ ሰርታለች። እናትና ልጅን ባልና ሚስት ልጃቸውን አብራ እንዳያሳድጉ መታ ሴጣን ሆናቸው እባብ ነች እቺ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እና ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። በዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑበት እና እየጠየቅኩኝ እንግዲህ ሄርሜላ ዛሬ እያለቃቀሰች መታለች። አብርሃም ስልክ ያነሳልኝም እኔ እኮ ኤፍሬም ያለኝ ነገር ሳይሆን አብርሃም ስልክ ስለማያነሳ ተጨነቅ